ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 24 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በ15 ቀን ውስጥ ለሁለተኛ ጊዜ ነዳጅ ዋጋ መጨመሩ ታውቋል። ሀገሪቱ በማለዳ 3 ሰልፎችን ያስተናገደች ነው። መረጃውን ይዘናል። በጎጃም በጎንደርና በወሎ የአገዛዙ ሰራዊት ሲደመሰስ የሚኒሊክ እዝ የሕክምና ባለሙያዎችን አስመርቋል። ዝርዝሩን መረጃውን ይዘን ቀርበናል። የአልሸባብ ከፍተኛ አዛዥ ልጅ ብልጽግናን ወክሎ ለአብይ አህመድ የስልጣን ማስረዘሚያ ምርጫ እጩ ሆኖ መቅረቡ መነጋገሪያ ሆኗል። ሰሙታላችሁ። አገዛዙ ለኤምሬትስ ፍላጎት ሲል ለሱዳን አማጽያን በገነባው ካምፕ ምክንያት የግብጽ ጦር ወደ ግድቡ መጠጋቱና ውጊያ መጀመሩ ተሰማ። መረጃውን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2 ሳምንት ውስጥ ኢራን ላይ እጅግ ኃይለኛ ጥቃት እንደሚፈጸም በሰጡት መግለጫ ዛቱ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ጎንደርና ጎጃም የአገዛዙን አከርካሪ የሰበረ ውጊያ ሲደረግ የሚኒሊክ እዝ ያሰለጠናቸውን በርካታ የሕክምና ባለሙያዎች ማስመረቁን አስታወቀ። የአማራ ሕዝብ የህልውና ተጋድሎ በጎጃም በወሎና በጎንደር ግንባሮች የአገዛዙን ሰራዊት አከርካሪ የሚሰብሩ ድሎችን ማስመዝገቡን ቀጥሏል። በትናንትናውና በዛሬው ዕለት በተደረጉ መብረቃዊ ጥቃቶች የብልጽግና ሰራዊት በመቶዎች የሚቆጠሩ ወታደሮቹን ከማጣቱም በላይ በርካታ ወታደራዊ ትጥቆችና ስልታዊ ቦታዎችን በፋኖ ቁጥጥር ስር ውለዋል። በተለይም በባህር ዳር ዙሪያ በደብረ ኤልያስና በመቄት ግንባሮች አገዛዙ የደረሰበት ሽንፈት የሰራዊቱን መፈረካከስ ይበልጥ አፋጥኖታል ተብሏል። መነሻውን ከጭስ አባይና ከባህር ዳር በማድረግ በሁለት አቅጣጫ በሌሊት ተንቀሳቅሶ ጥቃት ለመሰንዘር የሞከረው የአገዛዙ ሰራዊት በቴዎድሮስ እዝ 102ኛ ኮር አይቀጡ ቅጣት ተቀጥቷል። ልዩ ስሙ ወይራ እየተባለ በሚጠራው ቦታ ላይ በ22ኛ ክፍለ ጦር ሻለቆች ካምፕ ላይ ከበባ አድርጎ ጥቃት ለመሰንዘር የሞከረው የጠላት ኃይል በፋኖ ክንደ ነበልባሎች ተመቶ ፈርጥጧል። እዚህ ለአስጨራሽ ውጊያ ከ54 በላይ አገዛዙ ሰራዊት ሲደመሰስ በርካቶች ደግሞ ቆስለዋል። በተጨማሪም 5 ጥቁር ክላሽንኮቭ መሳሪያዎችና ከ500 በላይ ጥይቶች ተማርከዋል። ሽንፈቱን መቋቋም ያልቻለው የአገዛዙ ኃይል ተጨማሪ ኃይል ከባህር ዳር በማስመጣት አስከሬኑንና ቁስለኛውን ሲያነሳ መዋሉ ተረጋግጧል። በተመሳሳይ በጎንጅ ቆለላ ወረዳ ለዝርፊያና ለውድመት በወጣው የብልጽግና አጥፊ ቡድን ላይ የ33ኛ ክፍለ ጦር 1ኛና 4ኛ ሻለቃዎች በወሰዱት የተቀናጀ ጥቃት ከፍተኛ ኪሳራ አድርሰዋል። የአገዛዙ ሰራዊት ከደም ድንጋይ እስከ ሸበሌ ለውንብድና ተሰማርቶ የአርሶ አደሩን ቤትና ምርት በማቃጠል ላይ እያለ ፋኖ በአዲስ ዓለም ከተማ በፈጸመው ጥቃት 10 የሚጠጉ የስርዓቱ ጠባቂዎችን ሙትና ቁስለኛ አድርገዋል። ፋኖች የአብይ አህመድን ተላላኪዎች እስከ ዋሸራ ሎጂ ድረስ በመከታተል የማያዳግም እርምጃ መውሰዳቸው ታውቋል። በሌላ በኩል የ206ኛ ኮር 14ኛ ክፍለ ጦር ከደጎል ማስከ ጎፍጭማ በሸፈነው አውደ ውጊያ የጠላትን 32ኛ ክፍለ ጦር አሃዶችን በመደምሰስ አንጸባራቂ ድል አስመዝግበዋል። ጠላት ከደብረ ኤልያስ ከተማ ተነስቶ በሌሊት 10 ሰዓት ላይ ጥቃት ለመክፈት ቢሞክርም በፋኖ በተዘጋጀለት ወጥመድ ሰተት ብሎ እንዲገባ ተደርጓል። ንጋት 11 ሰዓት ተኩል ላይ በተጀመረው ከበባ ጠላት ሲደመሰስ የዋለ ሲሆን 8 የእጅ ቦምቦች፣ 1500 ጥይቶችና በርካታ ወታደራዊ ትጥቆች ተማርከዋል። በኮሎኔል አለም ሰገድ የምትመራው የጠላት 32ኛ ክፍለ ጦር በጀግናው 206ኛ ኮር ተቀጥቅጣ አስክሬኗን እያንጠባጠበች መፈርጠጧ ተገልጿል። በመቄት ግንባር የአፋብን ሚኒሊክ እዝና የጎንደር ጠቅላይ ግዛት እዝ ጥምር ጦር የአገዛዙን ሰራዊት አከርካሪ ሰብሯል። አገዛዙ ምርጫ በሚል ስም ሊያካሄድ የነበረውን የምርጫ ማስፈጸሚያ እንቅስቃሴ ሙሉ በሙሉ እንዲከሽፍ ተደርጓል። ለ2 ቀናት በቆየ ውጊያ ከመቄት እስከ አግሪትና ሲሲጊ ባሉ አካባቢዎች የጠላት ሰራዊት ክፉኛ ተመቷል። 3 አምቡላንሶች ቁስለኛ ሲያመላልሱ መዋላቸውንና ስልታዊ ጠቀሜታ ያላቸው ገዢ ይዞታዎች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በሌላ በኩል ሽንፈት ያንገበገበው አገዛዝ በጃማ ወረዳ 14 ቀበሌ በሚገኘው ታሪካዊ የዝግባ መስጊድ ላይ በመድፍ ጥቃት በመሰንዘር ከፍተኛ ውድመት አድርሷል። ጥቃቱ የተፈጸመው ሕፃናት ቁርአን እየቀሩ ባሉበት ወቅት መሆኑ የአገዛዙን አረመኔነት ያሳየ ነው ተብሏል። በሌላ መረጃ የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 101ኛ ኮር የህልውና ተጋድሎውን በድል ለመቋጨት ወሳኝ ሚና የሚጫወቱ የሕክምና ባለሙያዎችን አሰልጥኖ አስመርቋል። ይህ የስልጠና መርሃ ግብር የተሰየመው ቀደም ሲል በጠላት ጥቃት መስዋዕትነት በከፈለውና በ11ኛ ክፍለ ጦር 3ኛ ሻለቃ ውስጥ በቁርጠኝነት ሲያገለግል በነበረው ሰማዕቱ አርበኛ ሐኪም አድኖ ስጦታው ስም መሆኑ ታውቋል። የሚኒሊክ እዝ የሕክምና መምሪያ በሰጠው መግለጫ መሰረት ስልጠናው በተለያዩ የሕክምና ሙያዎች ተመርቀው ወደ ትግሉ የተቀላቀሉ ባለሙያዎችን ከፋኖ ወታደራዊ ስነ ምግባርና ከአውደ ውጊያ መርሆች ጋር ለማዋሃድ ያለመ ነው። ተመራቂዎቹ በሙያው በካበተ ልምድ ባላቸው ከፍተኛ አሰልጣኞች አማካኝነት ስልጠናውን መውሰዳቸው ታውቋል።
በኢትዮጵያ የታላቁ የህዳሴ ግድብ አቅራቢያ እጅግ አደገኛ የሆነና ወታደራዊ ግጭት መከፈቱ የተሰማ ሲሆን የግብጽ ጦር በአካባቢው መስፈሩም ተነገረ። ዘሱዳን ታይምስ ባወጣው መረጃ መሰረት የግብጽ ጦር ወደ ህዳሴው ግድብ እጅግ በጣም በቅርብ ርቀት በመጠጋት በአካባቢው መጠነ ሰፊ ወታደራዊ ውጊያ እያካሄደ ይገኛል። ይህ ግጭት የተቀሰቀሰው የብልጽግናው አገዛዝ በተባበሩት አረብ ኤምሬትስ ቀጥተኛ ትዕዛዝ ለሱዳኑ አማጺ የፈጥኖ ደራሽ ኃይል በህዳሴው ግድብ አቅራቢያ ሚስጥራዊ የጦር ሰፈርና የድሮን ማዘዣ ጣቢያ መገንባቱ ከተጋለጠ በኋላ መሆኑ ተገልጿል። ቀደም ሲል የዓለም አቀፉ የዜና ወኪል ሮይተርስ ባወጣው የምርመራ ዘገባ የብልጽግና አገዛዝ በህዳሴው ግድብ አቅራቢያ ለሱዳኑ አማጺ ቡድን ግዙፍ ወታደራዊ ካምፕ መገንባቱን ማጋለጡ ይታወሳል። ይህ ካምፕ የተገነባው በተባበሩት አረብ ኤምሬትስ የገንዘብና የቴክኒክ ድጋፍ ሲሆን ዋና ዓላማውም የሱዳን አማጽያንን በኢትዮጵያ ምድር ማሰልጠንና የድሮን ጥቃቶችን ከግድቡ አቅራቢያ በመነሳት በሱዳን መደበኛ ጦር ላይ እንዲሰነዝሩ ማስቻል ነው። አገዛዙ የሀገርን ሉዓላዊ ግዛት ለውጭ አማጽያን አሳልፎ በመስጠት የኤምሬትስን የጂኦፖለቲካ ፍላጎት ለማርካት መሞከሩ በወቅቱ በከፍተኛ ሚስጥር ተይዞ የቆየ ቢሆንም አሁን ግን ውጤቱ ለሀገር ደህንነት ጠንቅ ሆኖ መጥቷል። አሁን ደግሞ ዘሱዳን ታይምስ ይዞት በወጣው አዲስ መረጃ መሰረት ይህንን የሱዳን አማጽያን የሚሰለጥኑበትንና የድሮን ማዘዣ ጣቢያ ያለበትን ስልታዊ ቀጠና ኢላማ ያደረገ የግብጽ ጦር እንቅስቃሴ በይፋ ተጀምሯል። የግብጽ ጦር ክፍሎች ወደ ህዳሴው ግድብ አቅራቢያ እጅግ በጣም በመጠጋት ከአማጽያኑ ጋር ፊት ለፊት የኃይል ግጭት ውስጥ መግባታቸው ታውቋል። ግብጽ የሱዳን ጦር እረዳለሁ በሚል ሰበብ በኢትዮጵያ ድንበርና በህዳሴው ግድብ አቅራቢያ ወታደራዊ መሸሸጊያ ለማግኘትና ግድቡን በቅርብ ርቀት ለመቆጣጠር ብሎም ለማስፈራራት እየጣረች መሆኑ ተመልክቷል። ይህ ውጊያ በግድቡ ግንባታና በሰራተኞች ደህንነት ላይ ቀጥተኛና ከፍተኛ ስጋት ደቅኗል። የብልጽግና አገዛዝ ለተባበሩት አረብ ኤምሬትስ ፍላጎት በማደር የሱዳን አማጽያንን በህዳሴው ግድብ አቅራቢያ ማስፈሩ ለኢትዮጵያ ታሪካዊ ጠላት ለሆነችው ግብጽ ወደ ግድቡ በቅርብ ርቀት እንድትጠጋ ወርቃማ እድል ፈጥሮላታል። በአሁኑ ሰዓት በድንበር አካባቢ የሚካሄዱት ከፍተኛ ውጊያዎች የሀገርን ዳር ድንበር የሚያስደፍሩና ኢትዮጵያን ወደማይወጣው የቀጠናዊ ጦርነት አዙሪት ውስጥ የሚከቱ ናቸው። አገዛዙ የሀገርን ዋነኛ ሀብትና ደህንነት ለውጭ ኃይሎች መጠቀሚያ ማድረጉ በሀገርና በህዝብ ላይ የተፈጸመ ታሪካዊ ክህደት መሆኑን የወታደራዊ ተንታኞች በማስጠንቀቂያ ላይ ናቸው። የብልጽግናው አገዛዝ በ15 ቀን ውስጥ ለሁለተኛ ጊዜ ከፍተኛ የነዳጅ ዋጋ ጭማሪ ማድረጉ ተሰማ። አገዛዙ በ15 ቀናት ውስጥ ብቻ ለሁለተኛ ጊዜ ከፍተኛ የዋጋ ጭማሪ ማድረጉን ተከትሎ ዛሬ መጋቢት 24 2018 ዓ.ም በአዲስ አበባና በተለያዩ የሀገሪቱ ክፍሎች ከፍተኛ የትራንስፖርት እጥረትና የነዳጅ ሰልፍ ተከስቷል። ህዝቡ በፀሐይና በረሃብ በየመንገዱ እየተሰቃየ ባለበት በዚህ ወቅት አገዛዙ 8ኛ ዓመቴን እያከበርኩ ነው በሚል ካድሬዎቹን ሰብስቦ የድጋፍ ሰልፍና ጭፈራ እያካሄደ መሆኑ በዜጎች ዘንድ ከፍተኛ ቁጣ ና ምሬትን ቀስቅሷል። አገዛዙ በመካከለኛው ምስራቅ ያለውን ውጥረት እንደ ሰበብ በመጠቀም የዋጋ ጭማሪውን ለማረጋገጥ ቢሞክርም የኢኮኖሚ ባለሙያዎች ግን የዋጋ ጭማሪው ዋነኛ ምክንያት የአገዛዙ የተሳሳተ የገንዘብ ፖሊሲ፣ የውጭ ምንዛሬ እጥረትና የኢኮኖሚው መዳከም መሆኑን ይናገራሉ። በዛሬው ዕለት በመዲናዋ አዲስ አበባ በሚገኙ የነዳጅ ማደያዎች ላይ ረጃጅም የተሽከርካሪዎች ሰልፍ የታየ ሲሆን በብዙዎቹ ማደያዎች ነዳጅ የለም በሚል ዝግ ሆነው ተስተውለዋል። ይህን ተከትሎ የተከሰተው የትራንስፖርት እጥረት ነዋሪው ለሰዓታት ታክሲ ፍለጋ በየመንገዱ እንዲቆም አስገድዶታል። በተለይም ተማሪዎች ወደ ትምህርት ገበታቸው፣ ሰራተኞች ወደ ስራ ገበታቸው እንዲሁም በዕለት ጉልበታቸው የሚተዳደሩ ዜጎች በየመንገዱ ዳር ለከፍተኛ እንግልትና ድካም ተዳርገዋል። ኑሮ ገና ሳይጨመር አልቻልነውም ነበር፣ አሁን ደግሞ በ2 ሳምንት ውስጥ 2 ጊዜ መጨመሩ ሞታችንን ማወጅ ነው ሲሉ ነዋሪዎች ምሬታቸውን ገልጸዋል። ይህ ሁሉ መከራ በህዝቡ ላይ እንደ መዓት እየወረደ ባለበት ሰዓት የብልጽግናው አገዛዝ ግን ለዜጎች ሮሮ ጆሮ ዳባ በማለት በራሱ የስልጣን ድግስ ላይ ተጠምዷል። በመዲናዋ በተዘጋጀ የድጋፍ ሰልፍ ላይ ካድሬዎችና በግዳጅ የተሰበሰቡ የመንግስት ሰራተኞች 8ኛ ዓመቱን እያከበሩ ይገኛሉ። አገዛዙ አውቶቡሶችንና የህዝብ ትራንስፖርቶችን ካድሬዎችን ለማመላለስ በመጠቀሙ በከተማዋ የነበረውን የትራንስፖርት እጥረት ይበልጥ አባብሶታል። ህዝብ ነዳጅ አጥቶና በትራንስፖርት እጥረት በሰልፍ በሚሰቃይበት ቀን አገዛዙ ለራሱ ስኬትና ለስልጣን ዘመኑ ጭፈራ ማዘጋጀቱ የሞራል ዝቅጠትና በህዝብ ላይ ማሾፍ ነው ሲሉ ታዛቢዎች ድርጊቱን ኮንነዋል። አገዛዙ የህዝቡን የኑሮ ጫና ከማቃለል ይልቅ በቢሊዮን የሚቆጠር ብር ለበዓላትና ለፕሮፓጋንዳ ማውጣቱ የቅድሚያ ዝግጅቱ ለስልጣኑ እንጂ ለህዝቡ አለመሆኑን ዳግም አረጋግጧል ተብሏል። ይህ በ2 ሳምንት ውስጥ የተደረገው ተከታታይ የነዳጅ ዋጋ ጭማሪ በቀጥታ በመሰረታዊ ሸቀጦች፣ በምግብ ዋጋና በቤት ኪራይ ላይ ከፍተኛ ንረት እንደሚያስከትል ስጋት ፈጥሯል። አገዛዙ የህዝቡን የመግዛት አቅም ያላገናዘበ የዋጋ ጭማሪ ማድረጉን መቀጠሉ ሀገሪቱን ወደማይወጣው ማህበራዊና ኢኮኖሚያዊ ቀውስ እየከተታት መሆኑን ባለሙያዎች ያስጠነቅቃሉ። ህዝቡ በኑሮ ውድነትና በትራንስፖርት ሰልፍ ተዳክሞ ባለበት በዚህ ወቅት አገዛዙ በካድሬዎች ታጅቦ የሚያካሂደው የድጋፍ ሰልፍ የድል ሳይሆን የውድቀት ዋዜማ ነውም ተብሏል።
የብልጽግናው አገዛዝ ለስልጣን ማራዘሚያ በሚያካሂደው የጨረቃ ምርጫ ላይ የአልሸባብ ከፍተኛ አዛዥ ቤተሰብን እጩ አድርጎ አቀረበ። በሶማሊያ ክልል የጀረር ዞን አዋሬ ወረዳ ላይ አቶ አህመድ እስማኤል የተባሉ ግለሰብ የብልጽግና እጩ ሆነው የቀረቡ ሲሆን ግለሰቡ የአልሸባብ ከፍተኛ ወታደራዊ አዛዥ ልጅ መሆናቸው ተረጋግጧል። ይህ ድርጊት አገዛዙ ስልጣን ላይ ለመቆየት ሲል ከአሸባሪ ቡድኖች ቤተሰቦች ጋር ጭምር ጥምረት መፍጠሩን የሚያሳይ ነው ተብሏል። መረጃዎች እንደሚያመለክቱት በአዋሬ ወረዳ የብልጽግና እጩ ሆነው የቀረቡ አቶ አህመድ እስማኤል በሶማሊያ የሚንቀሳቀሰውና በኢትዮጵያ ላይ በተደጋጋሚ ጥቃት የሚሰነዝረው የአሸባሪው አልሸባብ ቡድን ከፍተኛ ወታደራዊ አዛዥ የቅርብ የስጋ ልጅ ናቸው። እኚሁ የብልጽግና እጩ በቅርቡ አባታቸው የአልሸባብን ጦር ሲያስመርቁም ከአማጺው የወጣ ተንቀሳቃሽ ምስል አመላክቷል። አገዛዙ እንዲህ አይነት የቀጥታ የሽብር ትስስር ያላቸውን ግለሰቦች ለሕዝብ ተወካዮች ምክር ቤት እጩ አድርጎ ማቅረቡ ሀገሪቱን ለከፋ የደህንነት ችግር እያደላደላት ነው ተብሏል። የብልጽግና አገዛዝ በዚህ ምርጫ ስም እጩ አድርጎ የሚያቀርባቸው ግለሰቦች ስብስብ መነጋገሪያ ሆኖ የሰነበተ ሲሆን ቀደም ሲል ፓስተሮችን፣ የሙዚቃ አቀናባሪዎችንና ታማኝ ካድሬዎችን ሲያሰልፍ የነበረው አገዛዝ አሁን ደግሞ ትውልዳቸው ሶማሊያ የሆኑና የኢትዮጵያ ዜግነት የሌላቸው ግለሰቦች እንዲሁም የአሸባሪ ቡድን አመራር ቤተሰቦችን ማካተቱ ምርጫው ምን ያህል የሐሰትና የሀገር ክህደት የተሞላበት መሆኑን የሚያሳይ ነው የሚል ትችት እያስተናገደ ነው። አገዛዙ ድምፅ ለማግኘትና መቀመጫ ለመሙላት ሲል ማንኛውንም አይነት ስብስብ ወደ ስልጣን ለማምጣት መቁረጡን ይህ ድርጊት ማረጋገጫ ሆኗል። የአልሸባብ አመራር ቤተሰብ በኢትዮጵያ ከፍተኛ የስልጣን እርከን ውስጥ እንዲገቡ መንገድ መክፈት ሀገሪቱን ለሽብር ጥቃት አጋልጦ መስጠት መሆኑን ዜጎች እየገለጹ ነው። የአልሸባብ አዛዥ ልጅ እንዴት የኢትዮጵያ ሕዝብ ተወካይ ይሆናል የሚል ጥያቄዎችም እየተስተናገዱ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት በአጭር ጊዜ ውስጥ ለማጠናቀቅ እጅግ ኃይለኛ የሆነ ወታደራዊ እርምጃ እንደሚወስዱ በይፋ አስታወቁ። ትራምፕ ትናንት ምሽት ለአገሪቱ ሕዝብ ከዋይት ሀውስ በቴሌቪዥን ባደረጉትና 20 ደቂቃ ገደማ በፈጀው ንግግራቸው በሚቀጥሉት 2 እና 3 ሳምንታት ውስጥ የአሜሪካ ጦር በኢራን ላይ የመጨረሻውንና አውዳሚውን ጥቃት በመሰንዘር ጦርነቱን በድል እንደሚቋጭ በልበ ሙሉነት ተናግረዋል። ፕሬዚዳንቱ አሜሪካ በኢራን ጦርነት ሊያሳካቸው የፈለጋቸው ስልታዊ ግቦች ላይ ለመድረስ መቃረቡን ገልጸዋል። ፕሬዚዳንት ትራምፕ በንግግራቸው አሜሪካ እስካሁን በፈጸመችው ጥቃት የኢራን ባህር ኃይል፣ የድሮን ማምረቻ ተቋማትና ባለስቲክ ሚሳይል ጦሮች ተደምስሰዋል ብለዋል። በጣም በአጭር ጊዜ ውስጥ በሚቀጥለው ከ2 እስከ 3 ሳምንት በሚሆን ጊዜ ውስጥ እጅግ በኃይለኛው እንመታቸዋለን ሲሉ የዛቱት ትራምፕ ጥቃቱ የኢራንን የመከላከል አቅም ሙሉ በሙሉ ሽባ የሚያደርግ መሆኑን አመልክተዋል። ፕሬዚዳንቱ አክለውም ከኢራን አመራር ጋር ንግግር እየተካሄደ መሆኑን ቢጠቁሙም ዝርዝር መረጃ ከመስጠት ተቆጥበዋል። ሆኖም ግን ድርድሩ ፍሬ አልባ የሚሆን ከሆነ የኢራንን የኢነርጂ መሰረተ ልማት እንደሚመቱ አስጠንቅቀዋል። ስምምነት ላይ ካልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ በጣም በኃይለኛው እንመታለን ያሉት ትራምፕ እስካሁን የነዳጅ ማውጫዎችን ያልመቱት መልሶ የመገንባት ትንሽም እድል ስለማይሰጣቸውና ቀላሉ ኢላማ ስለሆነ እንደሆነም ገልጸዋል። ትራምፕ በንግግራቸው ዓለም አቀፍ አጋሮቻቸውን በተለይም አውሮፓውያንን ክፉኛ ወቅሰዋል። በኢራን በተዘጋው የሆርሙዝ ወሽመጥ በኩል ነዳጅ የሚረከቡ ሀገራት ድፍረት በማሳየት ወሳኙን የውሃ ማስተላለፊያ በኃይል እንዲቆጣጠሩ ጠይቀዋል። ቢዘገይም ድፍረት አሳዩ፣ ዝም ብላችሁ ወደ ወሽመጡ ሄዳችሁ ያዙት በማለት አጋሮቻቸው የራሳቸውን ጥቅም እንዲያስከብሩ አሳስበዋል። የሆርሙዝ ወሽመጥ መዘጋት በዓለም ዙሪያ የነዳጅ እጥረትና የዋጋ ንረት ማስከተሉ የአሜሪካና የእስራኤልን ጥቃት በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ወቀሳ እንዲያጋጥመው ቢያደርግም ትራምፕ ግን ወሽመጡን ለማስከፈት ወታደራዊ እርምጃው አስፈላጊ መሆኑን ገልጸዋል። በዋይት ሀውስና በቴሄራን መካከል ያለው የቃላት ጦርነትም ተካሯል። ትራምፕ ኢራን የተኩስ አቁም እንዲደረግ ጠይቃለች በማለት ቢገልጹም የኢራን የውጭ ጉዳይ ሚኒስትር ግን ይህንን ገለጻ ሐሰትና መሰረተ ቢስ ሲል አጣጥሎታል። የኢራን መንግስት ቴሌቪዥን የውጭ ጉዳይ ሚኒስትር ቃል አቀባይን ጠቅሶ እንደዘገበው ኢራን ከተኩስ አቁም ይልቅ ዘላቂ ጦርነት የማቆም ዋስትና እንዲሰጣትና ሌሎች ቅድመ ሁኔታዎች እንዲከበሩላት ትፈልጋለች። በሌላ በኩል በአሜሪካ ምክትል ፕሬዚዳንት በኩል ከኢራን ጋር ሚስጥራዊ ንግግር እያደረጉ መሆኑን ሮይተርስ ዘግበዋል። አሜሪካ የሆርሙዝ ወሽመጥ ያለምንም ቅድመ ሁኔታ እንዲከፈት የምትፈልግ ሲሆን ኢራን ይህንን ከተቀበለች አሜሪካ ተኩስ ለማቆም ልትስማማ እንደምትችል የአሜሪካ አክሲዮስ ድረገጽ አመልክቷል። ይሁን እንጂ ጦርነቱ 1 ወር ማለፉን ተከትሎ የኢራን አጸፋዊ ጥቃቶች በመካከለኛው ምስራቅ ሀገራት ውስጥ ከፍተኛ ስጋትና ፍርሃትን እያሰፈኑ ይገኛል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።